ረጃጅም ህዝቦች ናቸው፣ በራሳቸው የሚተማመኑ ዓለምን ጠፍጥፎ የመስራት እድል አግኝተው በአግባቡ የተጠቀሙበት ህዝቦች ናቸው። እነዚህ በዓለም ከፍተኛ ተጽዕኖ ፈጣሪ የሆኑ ህዝቦች 99 በመቶ የሚሆነው ዜጋቸው በትምህርት የታነጸ ነው። በአውሮፓ አንደኛውን በዓለም ደግሞ ሶስተኛውን ግዙፍ ኢኮኖሚ የሚያንቀሳቀሱትም እነሱ ናቸው። ለታሪካቸው የሚሰጡት ክብርና ቦታ ይደንቃል። የምድራችን ቁጥር አንድ አሳቢዎች፣ ጠቢባን፣ ገጣሚዎች፣ ሰዓሊዎች፣ የሂሳብና የፊዚክስ ሊቃውንት መፍለቂያም ናቸው። ለራስ ምታት የምንጠቀመው መድኃኒት፣ የቡና ማጣሪያ ማሽን፣ አልፎ ተርፎም የምንጠቀምባቸው የማተማ ማሽኖችም የነሱ የፈጠራ ውጤቶች ናቸው። ዛሬ የምንለብሰው የጂንስ ሱሪ መነሻው ከነሱ ሲሆን በጥርስ ሳሙናም የእነዚሁ ህዝቦች የፈጠራ ውጤት እንደሆነ ይነገራል። በስፖርትና በፋሽን ዓለም ስማቸው የገነነው አዲዳስና ፑማ የራሳቸው ኩባንያዎች ናቸው። በቅንጦትና በጥራት የሚታወቁት ቮልስዋገን፣ ቢኤምደብሊው፣ መርሰዲስ እና ሌሎችም መኪናዎች በዓለም ገበያ ያበረከቱትም እነዚሁ ሀገር ህዝቦች ናቸው። በቲዮሪ ኦፍ ሪላቲቪቲ ዓለምን የተቆጣጠረው አልበርት አይንስታይን የዚች ሀገር ዜጋ ሲሆን በፖለቲካው ፍልስፍና ዓለምን ያናወጠው ካርል ማርክስም ሌላኛው የሀገሪቱ ስጦታ ነው። እርግጥ ነው አዶልፍ ሂትለር 6 ሚሊዮን የሚጠጉ አይሁዳውያንን በማስገደል በታሪካቸው ላይ ጥቁር ጥላሸትን ቀብቶ አልፏል። ሆኖም ግን ጀርመናውያን ከቆሻሻ ታሪካቸው ተምረውና ታርመው አሁን ላይ አልፈዋል። ይህች ሀገር ቢራን እንደ ውሃ የሚጠጣባት ከ1000 በላይ የቢራ አይነቶች ያሉባት ሲሆን አንድ ጊዜ በአማካይ በዓመት እስከ 100 ሊትር ቢራም ይጠጣል። ጠጪዎች ብቻ ግን አይደሉም። ለምድራችን ላበረከቱት ከፍተኛ አስተዋጽኦ 105 የኖቤል ሽልማቶችን መውሰድ የቻሉ ድንቅ ህዝቦችም ናቸው። ጀርመናውያን በዓለም ቁጥር 1 ቀጠሮ አክባሪዎች ተብለው ይነገራሉ። ንባብ ባህላቸው ነው። በሀገሪቱ ውስጥ ከ2000 በላይ የህትመት ድርጅቶች ሲኖሩ በየዓመቱ ከ90,000 በላይ አዳዲስ መጽሐፍቶችም ይታተማሉ። አብዛኞቹ ዜጎች በሳምንት ቢያንስ አንድ መጽሐፍም አንብበው ይጨርሳሉ። እነዚህ ሁሉ ሐሳቢዎች፣ ጠቢባን፣ ሙዚቀኞች፣ ኢንጂነሮች፣ የኢኮኖሚ ሊቃውንት ያሉበት የምድራችን የአባት ሀገር የምትባለው ሀገረ ፌዴራላዊ ሪፐብሊክ ጀርመን ትባላለች። ውድ ቤተሰቦቻችን ዛሬ ወደ መካከለኛው አውሮፓ ተጉዘን ጀርመንን እንጎበኛለን። ይህንን አስደናቂ ጉዞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የፌዴራል ሪፐብሊክ ጀርመን በመካከለኛው አውሮፓ እምብርት ላይ ነው የምትገኘው። በውስጧ 16 ክልሎችን የያዘች ይህች ሀገር 357600 ካሬ ኪሎ ሜትርም የሚጠጋ የቆዳ ስፋት ነው ያላት። ይህም በአውሮፓ በስፋቷ 7ኛ ደረጃ ላይ ያስቀምጣታል። ጀርመን በተፈጥሮ ውበት የታደለች ሀገር ናት። በሰሜናዊ የሀገሪቱ ክፍል ለግብርና ምቹ የሆኑ ማራኪ ሜዳማ ቦታዎችም ሲኖሩ፣ ወደ ደቡብ ስንጓዝ ደግሞ ዝነኞቹ የአልፕስ ተራራዎችም ተንተርሳ እናገኛታለን። ይህችን ሀገር 9 ጎረቤት ሀገራት በማስተናገድ በአውሮፓ ቀዳሚ ናት። በሰሜን ዴንማርክ ታዋስናታለች፣ በምስራቅ ፖላንድ እና ቼክ ሪፐብሊክ፣ በደቡብ ኦስትሪያና ስዊዘርላንድ፣ በምዕራብ ፈረንሳይ፣ ሉክዘምበርግ፣ ቤልጅየም እና ኔዘርላንድ ያዋስኗታል። ጀርመን ከ83 ሚሊዮን በላይ የህዝብ ቁጥር ያላት ሲሆን በአውሮፓ ከሩሲያና ከቱርክ በመቀጠል የህዝብ ብዛት 3ኛ ደረጃ ላይ ያስቀምጣታል። በኢኮኖሚ ጥንካሬዋ ግን በአውሮፓ አህጉር አቻ የማይገኝላት ቀዳሚ ሀገር ናት። የሀገሪቱ 31 በመቶ የሚሆነው መሬት ጥቅጥቅ ባሉ ደኖች የተሸፈነ ሲሆን ይህም ለሀገሪቱ ልዩ አረንጓዴ ውበትን ሰጥቷታል። ሰሜናዊው ክፍል በሜዳማነቱ ለግብርና ሲውል፣ ደቡባዊው ክፍል ደግሞ የአይን ምግብ የሚሆኑ ተራራማ ሰንሰለቶችን በደንም የተሞላ ነው። ለጀርመን ዛሬ ለደረሰችበት ደረጃም የተፈጥሮ ለጋስነት ብቻ ሳይሆን የዜጎቿ ጥረትም ትልቅ ድርሻ አለው። ለማፈሯ ምቹ መልክዓ ምድሯና በቴክኖሎጂና በማኒፋክቸሪንግም የተራቀቁ ዘመናዊ ከተሞቿ የሀብትና የእድገት ምንጭ ሆነውላታል። ጀርመን በዓለም የታሪክ ገጾች ውስጥ በጥሩም በመጥፎም የምትጠቀስ እጅግ ውስብስብና ከባድ ታሪክ ያላት ሀገር ናት። የጥንታውያን ጀርመናውያን ታሪክ ወደ ኋላ 2000 ዓመታትን ተጉዘን ከ500 ዓመት ዓለም ወይም ደግሞ ከብረት ዘመን ይጀምራል።
ቀደምት ጀርመናውያን በአሁኑ ጀርመን በስካንዲቪያን ሀገራትም ቀጠና ውስጥ ይኖሩ እንደነበር የታሪክ ድርሳናት በሰፊው ይዘክራሉ። የጀርመን የታሪክ መስመር በክስተቶች የተሞላ ነው። በዋነኝነትም የሀገሪቱ ታሪክ ውስጥ የጦርነት፣ የስደት፣ የዘር ተኮር ፖለቲካ ጥቁር አሻራውን ጥሎም አልፏል። ምንም እንኳን ያ ጨለማ ታሪክ የዛሬዋ ጀርመንን ባይወክልም ለዛሬዋ ማንነቷ ግን እንደ ምሰሶ ሆኖም ይነሳል። ጀርመናውያን በታሪካቸው በርካታ ጦርነቶች ውስጥ የተሳተፉ ሲሆን በተለይም ለመጀመሪያውና ለሁለተኛው የዓለም ጦርነት ግንባር ቀደም ተዋናዮችም ነበሩ። ዘመናዊቷ ጀርመን ከመወለዷ በፊት የተለያዩ ግለሰቦች በሀገሪቷ የታሪክ አምድ ላይ ደማቅ ስማቸውን ጽፈው አልፈዋል። ዛሬ ግን የአሁኑ ጀርመን በትናንትናው ጥላ ወጥታ ዛሬ ከመቆሟ በፊትም ከፍተኛ ተጽዕኖ የፈጠሩ ሁለት ግለሰቦችን እናስተዋውቃችኋለን። እነዚህ ሁለት ሰዎች በዘመናዊ የራሳቸው ደጋፊና ተቃዋሚ የነበራቸው ናቸው። እኔ ታሪክን ለመዘከር ያክል እንጂ ዓለም ግን በደንብ ያውቃቸዋል። የመጀመሪያው በ16ኛው ክፍለ ዘመን የተነሳውና በካቶሊካዊት ቤተክርስቲያን ላይ የፕሮቴስታንቲኒዝምን ርዕዮተ ዓለም በማስነሳት ከፍተኛ ለውጥ ያመጣው ማርቲን ሉተር ነው። ማርቲን በዘመኑ የነበሩት የካቶሊክ ቤተክርስቲያን አስተዳደራዊ ሃይማኖታዊ መመሪያዎችን በመቃወም ለበርካታ የእምነት ቅርንጫፎች መፈጠርም መሰረትን ጥሏል። የዊኪፒዲያ መረጃዎች እንደሚጠቁሙት ዛሬ በዓለማችን ላይ ከ1.2 ቢሊዮን በላይ አማኞች ያሉት የፕሮቴስታንት እምነትም መነሻው በዚሁ ሰው ጥረትና ትግል ነው ይባላል። ሁለተኛው ደግሞ ስሙን ስንሰማው የሚዘገንነን የጭካኔም ጥግ ያሳዩት አዶልፍ ሂትለር ናቸው። ሂትለር በሰላም ተቃራኒ ሆነው አመለካከቱ በከረረ ዘረኝነቱ ምክንያትም 6 ሚሊዮን የሚጠጉ አይሁዳውያንን ቀርጥፎ የበላ ማዕተኛ ሰው ነበር። እርሱ በፈጸመው ግፍ ምክንያትም እንደ አልበርት አንስታይን ባሉ ታላላቅ ሊቃውንት ትመሰገን የነበረችው ጀርመን አንገቷን እንድትደፋና በታሪክ ላይ የማይፋቅ ጥቁር ጠባሳም እንዲያርፍባት አድርጓል። ሂትለር ለሀገሩም ሆነ ለዓለም ትልቅ መቅሰፍትም ሆኖ ያለፈ ትዕቢተኛ ከንቱ ሰው እንደነበረም ይነገራል። ከሁለተኛው የዓለም ጦርነት ከጀርመን ሽንፈት በኋላ በዓለም ላይ የቀዝቃዛው ጦርነት መፋፋም ተጀመረ። በዚህም ሳቢያ ዓለም በሁለት ርዕዮተ ዓለማዊ ጽንፎች ተከፈለ። ይህ መከፋፈል በጀርመን ላይም ታሪካዊ ጠባሳን ጥሎ አልፏል። ጀርመን በበርሊን ግንብ ተለይታ ለሁለት ተሰነጠቀች። የምዕራቡ ክፍል የጀርመን ፌዴራላዊ ሪፐብሊክ ሲባል፣ ምስራቃዊው ክፍል ደግሞ የጀርመን ዴሞክራቲክ ሪፐብሊክ ተብሎ ተጠራ። በአሜሪካ የማርሻል እቅድ ትልቅ ድጋፍ የተደረገላት ምዕራብ ጀርመን በአጭር ጊዜ ውስጥም ተአምራዊ የሆነ የኢኮኖሚ እድገትን በማስመዝገብ የኢንዱስትሪ ሀያል መሆን ቻለች። በተቃራኒ ምስራቅ ጀርመን በሶቪየት ህብረት ኮሚኒዝም ርዕዮተ ዓለም ጥል ስራ ስር ነበረች። ይህ የጀርመን መከፋፈል እንደ አውሮፓውያን አቆጣጠር ከ1949 ጀምሮ የበርሊን ግንብ እስከፈረሰበት እስከ 1989 ድረስም ለ40 ዓመታት የቆየ ነው። የግንቡ መፍረስ የቀዝቃዛው ዓለም ጦርነት ማብቂያ ምልክትም ሆነ። በዚህ መሰረትም ጀርመን በ1990 የጥላቻ ግንብን አፍርሳ በይፋ ዳግም አንድ ሀገር ሆነች። ጀርመናውያን ብልህ ከራሱ ስህተት ይማራል እንዲሉ ከመራር ታሪካቸው ተምረው መልካሙን ታሪካቸውን በማስቀጠልና አስከፊውን ዳግም እንዳይፈጠርም በማድረግም የፈራረሰችውን ሀገራቸውን መጠገን ጀመሩ። በአጭር ጊዜ ውስጥም የአውሮፓ ቁንጮና ሀያል ሀገር መሆን ቻሉ። አዲሲቷን ጀርመንም ዛሬ በዓለም መድረክ በስራ ባህሏ፣ በሳይንስና ምርምር ዘርፍ እንዲሁም በኢንዱስትሪ ጥንካሬዋም ስሟ የገነነ ክብሯን የመለሰ ታሪካዊ ታላቅ ሀገር አድርገዋታል። የጀርመን ዋና ከተማ በርሊን ትባላለች። 891.8 ካሬ ኪሎ ሜትር ስፋትም አላት። ከ13ኛው ክፍለ ዘመን ጀምሮ የሚመዘዝ ረጅም ታሪክ ያላት ይቺ መዲና የሀገሪቱን የታሪክ ዶሴ ቀልጦ የምታሳይ ቁንጮ ከተማ ናት። በበርሊን ጎዳናዎች ላይ የሁለቱ የዓለም ጦርነቶች አሻራንና የፈረሰውን የበርሊን ግንብም ታሪክ ሆኖ ይጎበኛል። መዲናዋ 3.7 ሚሊዮን የሚጠጋ የህዝብ ቁጥር ቢኖራትም በየዓመቱ በሚሊዮን የሚቆጠሩ ቱሪስቶችም እንደ ንብ ይፈሱባታል። የጀርመን ከተሞች አንዳቸውን በየራሳቸውም ሆነ ልዩ ቀለምና ገጽታ አላቸው። ለምሳሌ ያክል ወደ ሮተንበርግ እንግባ። ሮተንበርግ በአኒሜሽን ፊልሞች ላይ የምናያቸው የመሰሉ ጥንታዊ ማራኪ ህንፃዎችን እናገኛለን። ልክ እንደ ተረት ዓለምም የምትመስል ውብ ከተማ ስትሆን አለፍ ስንል ደግሞ የምናገኛት ሃምበርግ ናት።
ይቺ ደግሞ በምሽት ፌስቲቫሎቿና በደመቀ የወደብ ንግድ እንቅስቃሴዎቿ የምትታወቅ ናት። ከወትሮ ጥንታዊ ኪነ ህንፃዎች በተቃራኒ ዘመናዊና ሰማይ ጠቀስ ገጽታዎችም የምትታወቀው ፍራንክፈርት ደግሞ በዓለም የፋይናንስ ዘርፍ መቀመጫነቷ ትታወቃለች። ዘወር ስንል ደግሞ በትምህርት ከተማ የምትታወቀው ኤዲንበርግን እናገኛለን። ሁሉንም ዘርዝረን ባንጨርሰውም ጀርመናዊነት ይበልጥ ጎልቶ የሚታይባት ግን ሙኒክን መጥቀስ ግድ ይለናል። ሙኒክ የታዋቂው የእግር ኳስ ክለብ የባየር ሚኒክና የዝነኛው አውቶሞቢል አምራች BMW ዋና መቀመጫ ናት። ጀርመናውያን ለስራ ያላቸው አመለካከት እጅግ የሚደነቅ ነው። ስራን በጥራት መጨረስ፣ ለዝርዝር ነገሮች ትኩረት መስጠት፣ ሰዓትን ማክበር በደማቸው ውስጥ ያለ የማይታሙባቸው እሴቶቻቸው ናቸው። ሆኖም ጠንክረው እንደሚሰሩት ሁሉ ስራቸውን ሲያጠናቀቁ ደግሞ ወደሚወዱት ቢራቸው አቅንተው በጋራ መዝናናትን ያውቁበታል። ጀርመን በአውቶሞቲቭ ዘርፍ ብቻ ሳይሆን ለሺህ ዓመታት በዘለቀው አስደናቂ የቢራ ጠመቃ ጥበብም ወይም ኬሚስትሪም ትታወቃለች። ለዚህ ይመስላል ጀርመናውያን በቢራዎቻቸው እጅግ የሚኮሩት። በአማካይ አንድ ጀርመናዊ በዓመት እስከ 100 ሊትር ቢራም ይጠጣል። ለቢራ ያላቸው ፍቅር ጥልቅ በመሆኑም እንደ ኦክቶበር ፌስትም ያሉ ዓለም አቀፍ ዝግጅቶችም በድምቀት ያከብራሉ። የሙኒክ የኦክቶበር ፌስት በዓለማችን ትልቁ የቢራ ፌስቲቫል ሲሆን በየዓመቱ ከመስከረም መጨረሻ እስከ ጥቅምት መጀመሪያ ድረስም ለ2 ሳምንታት ይካሄዳል። ይህ ታሪካዊ በዓለም የተጀመረው እንደ ጎርጎሮሲያኑ የዘመን አቆጣጠር በ1810 ሲሆን ዛሬ ላይ እስከ 7 ሚሊዮን የሚጠጉ ታዳሚዎችንም ያስተናግዳል። ቀደም ባሉት ዘመናት ጀርመናውያን ብቻቸውን ያከብሩት የነበረው ይህ ባህል ዛሬ ከመላው ዓለም የሚወጡ ቱሪስቶችም የሚሳተፉበት ዓለም አቀፋዊ ክስተት ሆኗል። ይህ ፌስቲቫል ለሙኒክ ከተማ በየዓመቱ እስከ 1.2 ቢሊዮን ዩሮም የሚጠጋ ገቢን ያመነጫል ነው የተባለው። በጀርመን ወደ መጠጥ ቤቶች አቅንተው ቢራ ላዝ ቢሎም ምርጫው ሊያስቸግሮት ይችላል። ምክንያቱም በመላው ጀርመን 1500 የቢራ አይነቶች፣ 1200 የቢራ ፋብሪካዎችና 5000 የቢራ የንግድ ምልክቶች ወይም ብራንዶች ይገኛሉ። ስለሆነም ወደ መዝናኛ ቦታው ከመሄዱ በፊት የትኛውን አይነት እንደሚጠጡ ቀድሞ መወሰን ሳይበጆት አይቀርም። በጀርመናውያን ዘንድ የሰው ልጅ መሰረታዊ ፍላጎቶች እኛ እንደምናውቀው ምግብ፣ ልብስ፣ መጠለያ ብቻ አይደለም። ጀርመናውያን ትምህርት የሰው ልጆች ሰው ለመሆን ብቻ ሊያገኙት የሚገባ አራተኛው መሰረታዊ ፍላጎት ነው ብለው ያምናሉ። ለዚህም ይመስላል 428 ከፍተኛ የትምህርት ተቋማትን ገንብተው በየዓመቱ ለ2.8 ሚሊዮን ተማሪዎች ትምህርትን በነጻ የሚያቀርቡት። የሚገርመው ደግሞ ለእነዚህ ተማሪዎች መካከል 16 በመቶ የሚሆኑት የውጭ ሀገር የመጡ መሆናቸው ነው። በነጻ የትምህርት ዕድል የጀርመን ምድር ከሚረግጡ ዜጎች መካከል ቻይና፣ ህንድ፣ ቱርክ፣ ኦስትሪያና ኢራንም ቀዳሚዎቹ ስፍራን ይዛሉ። ጀርመን የኢንዱስትሪ አቀንቃኝ ሀገር እንደመሆኗ የሰው ኃይል ፍላጎቷን ለማሟላትም በየዓመቱ ለ400 ሺህ የዓለም ዜጎችም የሥራ ዕድልን አመቻችታ በሯን ክፍት ታደርጋለች። ዛሬ ላይ 100 ሺህ የሚጠጉ ኤርትራውያንና ከ30 ሺህ በላይ ኢትዮጵያውያንም በጀርመን እንደሚኖሩ ይገመታል። ይሁን እንጂ ከስደተኞች ሁሉ ከፍተኛውን ቁጥር የሚይዙት ቱርኮች ሲሆኑ ብዛታቸውም ከ3 እስከ 4 ሚሊዮን ይደርሳል ተብሎ ነው የሚገመተው። የሆነበት የራሱ ታሪካዊ ምክንያት አለው። ከሁለተኛው የዓለም ጦርነት በኋላ ጀርመንን በገጠማት ከፍተኛ የሰው ኃይል እጥረት ምክንያት በሯን ለውጭ ዜጎች ክፍት አድርጋ ነበር። በወቅቱ በብዛት ወደ ሀገሪቱ የገቡትም ቱርካውያን ከጀርመን ጋር ተዋህደው ለሀገሪቱ እድገት ትልቅ አስተዋጽኦን አበርክተው ዛሬ ላይ ጀርመንን ሁለተኛ ሀገራችን እስከ ማለትም ደርሰዋል። ጀርመናውያን ልክ እንደ ፊታቸው ኮስተር ያለና ውስብስብ የሚመስል ቋንቋን ያላቸው። የሚገርመው ግን የጀርመን ቋንቋ 60 በመቶ የሚሆነው ይዘት ከእንግሊዘኛ ጋር ቀጥተኛ መመሳሰል አለው። ይሁን እንጂ ቋንቋው 35 የሚያክሉት የተለያዩ የአነባበብ ዘዴዎችና ድምፅ ቃናዎችም ያሉት በመሆኑ ለመማርም ትዕግስትን ይጠይቃል። ጀርመን በአውሮፓ አህጉር ውስጥ እጅግ ጠንካራና ተጽዕኖ ፈጣሪ ቋንቋን ያላት አባት ሀገር ጀርመን ጨምሮ 6 ሀገራት ጀርመንኛን ብሔራዊ ቋንቋቸው አድርገው ይጠቀሙታል። ይህ ቋንቋ ከአንድ ሀገር ወሰን ባለፈ በአህጉሪቱ ፖለቲካና ኢኮኖሚ ላይ ያለው ጉልበትን የሚያሳይ ነው። ጀርመን በአውሮፓ ቀጠና ውስጥ ያላት ተጽዕኖ እጅግ ከፍተኛ ነው። በአውሮፓ ህብረት ውስጥም ሆነ በኔቶም የጦር ቃል ኪዳን ድርጅት ውስጥ ያላት ስፍራም እጅግ የጎላ ነው። ይህች ግዙፍ ሀገር በፈረንጆቹ 2024 ላይ 4.66 ትሪሊየን የአሜሪካን ዶላር የሀገር ውስጥ ጥልቅ ምርትንም እንዲህ ወይም ጂዲፒን በማስመዝገብም የዓለም ኢኮኖሚን ስትመራ ቆይታለች። የዜጎቿ የነፍስ ወከፍ ገቢም በአማካይ 55800 ዶላር ገደማ መድረሱን መረጃው ያሳያል። የጀርመን ኢኮኖሚ መሰረቱ የፈጠራ ስራዎችና የኢንዱስትሪ ምርቶችን በጥራትና በስፋት ማምረት ነው።
ሀገሪቱ በተለይም በሕክምና መሳሪያዎች፣ በኬሚካል ምርቶች፣ በትልልቅ ማሽነሪዎች ፋብሪካና በአውቶሞቲቭ ዘርፍም በቀዳሚነት ከዓለም ትቀመጣለች። ቀደም ሲል እንደተጠቀሰው እንደ ቮልክስቫገን፣ BMW፣ መርሰዲስ፣ ኦዲ እንዲሁ ደግሞ ኦፔል ያሉ ዝነኛ መኪናዎችም የዚህ ሀገር የምህንድስና ጥበብ ውጤቶች ናቸው። የሚገርመው እውነታ ጀርመን በ2025 ዓ.ም ከአውቶሞቲቭ ኢንዱስትሪዋ ብቻ 558 ቢሊዮን ዩሮ ገቢ ማግኘት መቻሏ ነው። ለዚህ ግዙፍ ኢኮኖሚ እንደ እናት መሰረቷ ደግሞ ከሆኑት መካከል ከነዚህ የኤክስፖርት ዘርፎች በተጨማሪ የፋይናንስ ዘርፏንና ቱሪዝምም ለሀገሪቱ ረብጣ ቢሊዮኖችን ያፈሳሉ። ታሪክን፣ ጥበብን፣ ቴክኖሎጂን፣ የሥራ ዲሲፕሊንን አቀናጅታ የያዘችው ጀርመን ዛሬ ለዓለም የእድገት ምሳሌ መሆኗን ቀጥላለች። ከፈራረሰችው አመድ ላይ ተነስታ የዓለም ሀያል መሆን የቻለችው በዜጎቿ ብርታትና በእውቀት ላይ ባላት እምነት ነው። ውድ የቻናላችን ቤተሰቦች ስለ ጀርመን የነበረን አስደናቂ ጉዞ እዚህ ላይ ያበቃል። በዛሬው ዝግጅታችን ያልጠቀስነውና እናንተ የምታውቁት የጀርመን ድንቅ ነገር ካለ በኮሜንት ቦክስ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ በማድረግ አበረታቱን። በቀጣይ የትኛዋን ሀገር እንጎብኝላችሁ ሀሳባችሁን ጻፉልን። ስለተከታተላችሁን ከልብ አድርገን አመሰገንን። መልካም ጊዜ ይሁንላችሁ።